የጠንቋይ አለቆች እናንተ የጠንቋይ እናትና አባት ናችሁ። ገነትና ራሄል ስራሽ እንዳይታወቅ ነው ሩጠሽ ሄደሽ ከገነት ጋር የታረቅሽው። የመተትሽባቸው ሰዎች ማስረጃ እንዳይወጣብሽ ነው ሩጠሽ ሄደሽ ትልቋ ጠንቋይ ጋር እቅፏ ስር የገባሽው። አንቺ ትንሿ ጠንቋይ ሄደሽ ትልቋ ጠንቋይ ጋር ዋና ዋጋ ተሳሰራችሁ፣ ጉዳችሁ እንዳይወጣ። እቺ ልጅ ግን አትሞትም፣ ትድናለች ከመተታችሁ ኢንሻአላህ። ሄዳ ቤተሰቦቿ ጋር በቁርአን ትድናለች። ሱሱ ድና ደግሞ ህይወቷን ትቀጥላለች ኢንሻአላህ በሰላም። ብቻ ከዛ መተታም ሀገር ትውጣ። ሱሱ በቃ ሂጂ ረፍት አድርጊ ውዴ። እናቴ በቃ ደህና ደሩ፣ ደህና ዋሉልኝ። በጣም ነው የማመሰግነው ሁላችሁ። ሰጂ ማሬ ምግብ በደንብ ረፍቱ ሰጂ። ቤሩት ያላችሁ ኢትዮጵያውያን ሱሱጊን አደራ እንዳደረጋችሁት እስካሁን እየሄዳችሁ ጠይቋት። ትናንትና በጣም ኮርተናል፣ ተደስተናል በእናንተ። አሁንም አደራ ሂዱ ጠይቋት፣ ደውሉላት፣ አይዞሽ አለንልሽ በሏት፣ ቤተሰብ ሁኗት። እናመሰግናለን አቡዬ፣ በጣም ነው የማመሰግንሽ። አላህ ልጆችን ያሳድግልሽ። እኔ ከዚህ በላይ ምንም አልልሽም ወላሂ። ኑሪልን፣ ለሁላችንም አንቺ ኑሪልን። የኢትዮጵያ ሕዝብ በሙሉ አመሰግናለሁ። አኩርታችሁኛል። ሰው አለኝ፣ ሕዝብ አለ። በቃ አልፈራም። በሰሞን ደግሞ እናቴ ቅፍ ስር ገብቼ ቪዲዮ ገባላችኋለሁ። ታይኛላችሁ፣ ትረካላችሁ፣ እረፍት ታገኛለሁ። እሺ ለምን ነው የምንፈልገው? ቶሎ ማዘጋ ገብተሽ ከእናትሽ ቅፍ ውስጥ ሆነሽ ቪዲዮ ፖስት ይለን። ይሄን ነው ምንሽ። እሺ እንጨርሳለን በውስጥ ሱሱ የኔ እናት ነው። ቤተሰብ የላቸውም ግን ተው የሚላቸው ቤተሰቦቻቸውም ጠንቋይ አምላኪ ከሆኑ ችግር የለባቸውም። ቤተሰብሽ እኮ ሃይማኖተኛ ሲሆን ከሴጣን ከጠንቋይ የራቀ ቤተሰብ ሲኖርሽ ነው የምትጠየፊው። ጠንቋይን፣ ሴጣንን፣ አጋንንት የምትጠየፊው እኮ የሚጠየፍ ቤተሰብ ሲኖርሽ ነው። በይፋ አንድ ሰው አደባባይ ላይ ከጠነቆለ ውስጥ ለውስጥ ደግሞ መጀመሪያ ቀልድ ነበር አይደል የሚመስለን፣ እውነትነቱ ተረጋግጧል። ቀልድ አይደለም። ዋይ ዶንት ምንድነው ረጅም እንደ ደብዳቤ ኮመንት መንጽፊ። ዋይ ዶንት ዩ ቴክ ቱ ዘ ፖሊስ ኦል ዘ ዶክመንት ዩ ሃቭ ዩ ኦልሬዲ ሃቭ። ዋይ አር ዩ ማሪ የሰው ህይወት አደጋ ላይ ይወጣላ። እኔ ለሌላው አላስብም እንዴ? ለሌላው ሰው አላስብም። ሰው አምኖ እኔ ጋር የሆነ ነገር ከሆንኩኝ አውጪልኝ ብሎ የላከልኝን ማስረጃ ማውጣት ማለት የዛን ሰው ህይወት ማነው ኃላፊነቱ የሚወስደው? ያ ሰው መረጃውን የላክልኝ ሰው የሆነ ነገር ቢደረግ ሀገር ላይ የሆነ ነገር ቢሆን እኔ ህሊና አይጸጽተኝም? ጨፋር ሰልፍሻችሁ ነው። አንዳንዴ ስለራሳችሁ ብቻ አታስቡ፣ ስለሰው አስቡ። እሺ